እዚህ ጋር አንድ ጥያቄ አለኝ ግን ይቅርታና አቤጌል እህታይ ዶክተር ተስፋዬን ምናምን ጠርተሻልና እስቲ ደግሞ ከቀደሙት አባቶች እስቲ ከማን ምን ተምረሻል የሚለውን ደግሞ እንጠይቀሽ እስቲ። እኔ ይኸውልህ ስለ ሪፎርሚስቶች ያው በቃ ከሪፎርም በፊት ከሪፎርም በፊት በቀደሙት ከነበሩት ደግሞ አባቶች አሁን በፊሎሶፊው ረገድ ባይዘው ታላላቅ አባቶች አሉን ባይዘው እኔ ብዙ ገባክ ብዙ አላቅም። ብዙ እሱማ ብዙ አሉ ግን እኔ ብዙ አላቅም ማለት ውስን ነው ማለት አሁን በዚህ ዘመን ያሉትን ነው የምታውቂያቸው ማለት ነው አይደል? ከነሱ ብቻ ነው የተማርሽው? ኖ ያው ባለፉት አንብበን ነው አይደል እንዴ እንዳልኩኝ አንዳንድ የተወሰነ ያነበብኳቸው አሉ። አሁን እኔ የተወሰነ ጥቂት ያው ብዙ አላቅም እና የተወሰነ ያነበብኳቸው ጥቂቶች በቃ የነሱ ህይወት ታሪክ ምናምን በቃ በማንበብ ነው ሁላችንም አይደለም። አይሶ ትክክል። ግን አሁን መሰረትሽ ማድረግ ያለብሽ እኔ እንደ ወንድም ወደ ኋላ ተመልሰሽ በፍልስፍናውም ረገድ በነገራችን ላይ በጣም ታላላቅ አባቶች አሉን ወደ እነሱን መመልከቱ አሪፍ ይመስለኛል ብዬ አስባለሁ። እኔ ምን አለኝ መሰለህ ምን ሀሳብ አለኝ መሰለህ እኔ በጣም ግዴታ ፈረንጆቹን ግዴታ ፈረንጅ ስለሆነ ገባህ አይደለ? በቃ እኔ ከገባኝ ለህይወት ትርጉም ከሰጠኝ ገባህ አይደለ? በቃ መቀበል አለብኝ ብዬ አምናለሁ። በቃ እኔ ልንገርህ አይደለ በጣም ከይሁዳውያን ጋር ሳልፍ ያለው ማለት ነው። በጣም ብዙ የይሁዳውያን ፍልስፍና እሰማ ነበር ማለት ነው። ገባህ አይደለ? እንዴ ብዙ የማይገባኝን ነገር የገለጠልኝ ዶክተር ምህረት ነው። በጣም ላቅ የምፈልገውን አንዳንድ በቃ ከባድ ናቸው የምላቸው ነገሮች በሱ ትምህርቶች ላይ በቃ ህይወቴን ሲለውጥ አይቻለሁ። ዛሬ የዚህ ቤት ስፖንሰር ዶክተር ምህረት ናቸው መሰለኝ። በጣም ረጅም ሰዓት ስማቸው ተነሳና በጣም ለአንድ አመት ሩም እየከፈትኩ ራሱ ስለ ዶክተር ምህረት ነው የማወራው። ለምን እንደሆነ ታውቃለህ? በጣም ብዙ ቄሮስ ብትይ ጥሩ ነበር። ለምን ስለ ቄሮስ አወራለሁ? እኔ ይኸውልህ ህይወቴ ትርጉም የሰጠኝ ሰው እኔ ለምን ስለሱ አላወራም ማለት ነው። ገባባ ማለት ለምን ምን በቃ ግዴታ የሆነ እንትን መሆን አለበት እንዴ? እኔ በቃ እሱ ነው የተማርኩት። ምን መሆን ማለት ግዴታ አሁን እንዳልከው ትልልቅ ያለፉ ማወቅ አዋቂነት አያስብልም። ገባህ አይደለ? እኔ በቃ ሁሉም መሰረት እያደረገ የሚሄደው ምንድነው? ሁሉም መሰረት እያደረገ የሚሄደው በቀደሙት ላይ ነው። አሁን አዲስ የራሱን ይዞ ብቅ ያለ ከሆነ አሁን ለምሳሌ ቅድም የጠራሹ አሁን ካልቪን እንግዲህ እርግጥ ነው በሪፎርምድ ሳይዱ ቢታይ ትልቅ ቦታ ሊሰጥ ይችላል። ግን የራሱን ነገር ነው ይዞ ብቅ ያለው። ገባሽ አይደለ? ስለዚህ አሁን አንቺ ደግሞ ምንድን ነው አውግስቲን። እሺ ግን ዞሮ አሁን አንቺ ምንድን ነው እነዚህ ሰዎች ምናልባት ሊጠቅሱ ይችላሉ አውግስቲንን ምናምን ማለት ነው። ግን በራሳቸው መንገድ ነው። ዞሮ አንቺ መሰረት ማድረግ ያለብሽ ደግሞ የራሱን ይዞ ብቅ ያለን ሰው ሳይሆን የነበረው ላይ ያብራራ። አሁን ለምሳሌ ስለነዚህ ስለ ሪፎርሚስቶች አሁን ለምሳሌ አልኩ በጣም ብዙ የይሁዳውያን ፍልስፍና ተምሬያለሁ ማለት ለምሳሌ እኔ እስራኤል እንዴት እንደመሰለ ስለ እስራኤል ነበረ እኔ በብዛት አልቀበላቸውም። ለዚህ ነው አባሌ ገባ ማንበብ ምናምን እንትን ይሳል የሚያስፈልገኝን ነው በቃ ከዚህ ከሪፎርሚስቶች አይደል እንዴ? ለምሳሌ ቲዮሎጂው ሲስተሚክ ያስፈልጋል፣ እግዚአብሔርን ለማወቅ ሲስተሚክ ያስፈልጋል ብዬ ስለማመን የሚያስፈልገኝን ደረጃ ተረድቻለሁ ማለት ነው። አሁን ደግሞ ስለ ሰው ስለ እኔ ለማወቅ ዶክተር ምህረት ያስፈልገኛል ብዬ አምናለሁ ማለት ነው። እንዳልከው ሌሎች አሁን ለምሳሌ ዶክተር ምህረት ያጠናው ከራሱም በሌላ ተመስርቶ ነው ሊኖር ይችላል። እኔ አላቅም አባሌ ገበት ስለሱ ግን ከዶክተር ምህረት ግን ከተማርሹ እስቲ ስለሰው ከተማርሹ ማለት ነው ሰው ልጅ ለምሳሌ በተለይ አማኝ ይታመማል ብለሽ ታምኛለሽ? አዎ አይምሮአችን ሊታመም ስጋዊ ህመምም ይሁን ምናምን ሊታመም ይችላል። አሁን ይሄንን ስለዚህ ዶክተር ምህረት ብቻ አይደለም መሰለህ። አሁን ዶክተር ምህረት አይምሮ ላይ ስለ አይምሮ ነው ክርስቲያን ይታመማል። ስለዚህ በራሳችሁ ሎጂክ አሁን ቅድም የሀሳብ ውጤት ነው ሰው ያለውን ነው የሚለው ነገር ይፈርሳል። ለምሳሌ አንድ ሰው አልታመምም ብሎ ካሰበ ሊታመም ይችላል። አየሽ የሀሳብ ውጤት ሊሆን አይችልም ማለት ነው። ኮንትራዲክት ያደርጋል በራሳችሁ ሀሳብ ማለት ነው አይደል?
ግን እንደዛ አይደለም። አሁን ስለ ሀሳብ አሁን ከዶክተር ምረት የተማርኩትኝ አሁን ለምሳሌ ወደ ክርስቲያን ቪው ሀሳብ ስትመጣ ኮምፕሊትሊ ከዛ ውጭ እንዲያውም መጽሐፍ ቅዱስን አትረዳውም። ስለ ማይንድ ሴት ካልተማርክ ምንድን ነው ማይንድ ሴት ከመጽሐፍ ቅዱስ ካልተማርክ ግን ሃይላይት ያደረገልኝ ዶክተር ምረት ነው። ብዙ ግንዛቤ አሁን አንተ ምን መሰልክ ይሄ ሀሳብ ምልክ ዝም ብለን ያሰብነው ነገር ሁሉን አይደለም ማለት አይ ነው። ዝም ብለን ያሰብሳን አሁን ለምሳሌ ሪፒትሊ የሚሆን በወጥነትም ይሁን ዲፕሊም ይሁን አሁን ያሰብሽው የመሰከርሽው ነገር ለምሳሌ የዛ ውጤት ነኝ ብለሽ ታምኛለሽ። ልክ ቅድም እንዳልሽው ራስሽ ሰው የሀሳብ ውጤት ነው ስላልሽ ማለት ነው። ለምሳሌ ያሰብሽው ነሽ አንቺ። ጥሩ ባህሪያችን የሚሰራው በሀሳባችን ነው። ለምሳሌ ልንገርህ አይደለ? ለምሳሌ በአጠቃላይ ትምህርቶችን ስታይ የሪፎርሚስቶችን ስታይ አሁን ለምሳሌ እነዚህ የስህተትም ትምህርት የምንላቸው ትምህርታቸውን ነው ህይወታቸው ላይ ፕራክቲስ የሚያደርጉት። ፎር ኤግዛምፕል ልንገርህ፣ ለምሳሌ ብልጽግና ወንጌልን ስታይ ስለ ገንዘብ ነው የሚያወሩት። ከዛ አላለ ያንን ባህሪ ነው ኤክሰርሳይዝ የሚያደርጉት። ከዛ በኋላ ኃጢአትን እንትን አይሉም። ባለገባ ብዙ ክፍተት ያለው ነገር እንደሆነ የምታየው ትምህርቱ ሙሉ እንዳልሆነ ታያለ ማለት ነው። ገባ አይደለ? አሁን ሪፎርሚስቶችም በእግዚአብሔርን እውቀት ላይ ነው አይደለ እንዴ? እግዚአብሔርን እንዴት እንደምናውቀው ነው አይደለ እንዴ? እዛ ላይ ያጠነጠነ ነው ባህሪያቸው። ዞሮ ግን የተሳሳተ ነው። ለምሳሌ ካልቪን እግዚአብሔር እንዴት ነው የምናውቀው የሚለው ላይ ለምሳሌ እሱ ያወቀበት እግዚአብሔር እንዲፋይን ያደረገበት መንገድ ፍጹም ከክርስትና ውጭ የሆነ ነው። ለምሳሌ የሐሰት ጸጋ የሚሰጥ እግዚአብሔር ነው፣ የሚያስመስል ጸጋ የሚሰጥ እግዚአብሔር ነው ብሎ ነው የሚያምነው። ለምሳሌ ካልቪን እንደዛ ማለቱን አላውቅም። እኔ በመሰለኝ ማስረጃ ላሳየሽ እችላለሁ። የሐሰት ማለት በነገራችን ላይ አንተ እኔ ልንገርህ አልኩ እኮ እኔ እኮ አሁን ለምሳሌ ከካልቪን በበለጠ የይሁዳውያን ፍልስፍና አውቃለሁ ልፈልጌ ነው። ለምሳሌ ይሁዳውያንን ካልቪንን በጣም ይቀበሉታል። ከይሁዳውያን ፈላስፎች ማንን አንብበሻል? ማአት ናቸው ማለት ነው። የራቢዎች ትምህርት ብዙ እንትናን አንብበሻል? ማይሞኒዴስን አንብበሻል? አይ ማነው ደግሞ ማይሞኒዴስ? ቤቲ ማነው ማይሞኒዴስ? እሱን አላውቀውም። አንድ ራቢ ማአት ናቸው። እሷን እንትናን የምታውቀው ኤስድሮስ እነ ፊሎን ምናምን የምታውቀው እነ ፊሎን። ኦኬ ፊሎን አንብበሻል? ፊሎን አንብበሻል? አላነበብኩትም እኔ ሌሎች ናቸው። ቆይ ልንገርህ አሁን ልንገርህ። ኦኬ ቴዎዶር ሄርዝልን ያነበብሽው? የለ ባይዜ እነዚህ አሁን የጠራልሽ ባይዜ በጣም እውቅ ማቆ መሰለኝ። ዞሮ ዞሮ ምንድነው መሰለኝ ዋናው ምንድነው ትምህርታቸው ነው። ገባ አይደል? እኔ በቀላሉ ገባኝ። አሁን ትምህርታቸው ላይ አብይጋር ማለቱ ገባ። ቆይ እህቴ አሁን ለምሳሌ ትምህርታቸው ቆንጆ ነገር አመጣች። ትምህርታቸው ምንድነው ነው ዋናው አልሽ አይደለ? ለምሳሌ ውስን ቤዛወትን ታምኛለሽ? አሁን አንቺ ለምሳሌ የተመረጡት ብቻ ነው የዳኑት እና ክርስቶስ ደግሞ የሞተው ለዓለም አይደለም ለተወሰኑት ብቻ ነው የሚል አይ ቆይ ክርክር ነው ነው የኔ አስተሳሰብ ልንገርህ። አሁን እኔ ልንገርህ አይደለ እንዴ ካልቪን የኔ መሰረት አይደለም። እኔ ይኸውልህ የኔ አስተሳሰብ ደግሞ ልንገርህ ማለቴ ነው። አሁን እኔ ስለነሱ ማውራት አልወድም። የኔ ምን መሰለህ ምረዳው ለምሳሌ ካልቪን ምንድን ነው የሚለው አይደለ እንዴ? ለምሳሌ ከማይጠፋ ዘር ተወለዳችሁ ይላል። ምን ታደርገዋለህ? አይ ካልቪን አይደለም የሚለው መጽሐፍ ቅዱስ ነው የሚለው። እሱ መጽሐፍ ቅዱስ እሱን ይዞ ነው ማለት ነው። አሁን የካልቪን መከራከሪያውን እሱን ይዞ ሳይሆን ይሄን ያለው ምንድን ነው? በቃ ኢየሱስ ክርስቶስ በቃ ለዓለም አልሞተም፣ ለሁሉም አልሞተም እና እንደ ሁሉንም አይወድም ነው። አዎ ምርጫ ነው። በነገራችን ላይ ያልዳኑት ስለማይወዳቸው ነው ብሎ ነው የሚያምነው። እንደዛ አይመስለኝም። እርግጠኛ ነሽ? ስልክ እርግጠኛ አይደለሁም፣ ግን ምንድነው መሰለህ እኔ የሚገባኝ ግን ለምሳሌ ምን ይላል መሰለህ እኮ መጽሐፍ ቅዱስ እኮ ይላል አይደል እንዴ? ምንድን ነው ምርጫ ነው ይላል አይደል እንዴ? አይ አሁን ስለ ምርጫ ሳይሆን ክርስቶስ ራሱ የሞተው ለዓለም ነው ወይስ አይደለም ነው ወይስ ለትንሽ ሰው ብቻ ነው የሞተው ነው? አሁን ኦኬ አሁን መሰለህ አሁን እዛ ጋር ያተረጓጎም እኔ የኔ ያካሄድ ምንድን ነው? አይ ያንቺ እምነት ምንድን ነው? እሺ የኔ እምነት ምንድን ነው መሰለህ? አሁን ለምሳሌ ለእኔ ሞቷል። እኔ ኦርቶዶክስ ነኝ ለምሳሌ
ጥቅስ እኮ ነው። አሁን ምን መሰለህ ጥቅስ ነው፣ የጥቅስ ፍጅት እኮ ነው አይደል እንዴ? ለምሳሌ እነዚህ የሪፎርሚስቶች ፍጅት አቤጌልዬ ቆይ እኔ ልንገርህ፣ ደህንነት የእግዚአብሔር ጉዳይ ነው። ገሌዳነ ጭቅጭቅ የለኝም። አይ እንትና ዳነ ሳይሆን አቤጌል ጊዜ አይነት ጭቅጭቅ ብዙ አልወድም እኮ መሰለህ። ይሄ መሸናነፍ ምናምን በዚህ ጉዳይ ላይ አንረታታም። እኔ ከፈለኩ ካልቪ መሆን እችላለሁ፣ ከፈለኩ አርመንድ ሆኜ ልከራከር እችላለሁ። ለመከራከር ማለት ነው። ግን የኔ ሜንታል በቃ እነዚህ ትምህርቶች ሀፕን ሆነዋል ነው። በቃ ሰው አይምሮ ላይ እነዚህ ለምንድን ነው ይሄን እሱ ግን ምንድን ነው የሚለው የሚል ጥናት አድርጌበታለሁ። የሁለቱም የሚከራከሩበትም ማለት ነው። እግዚአብሔር የገለጠልኝን ለልቤ አምኛለሁ ማለት ነው። አሁን ለምሳሌ ገባ ቆይ እንደዛ ከሆነ ቆይ ለአንቺ አሁን አንቺም እግዚአብሔር የገለጠልኝን አልሽ። ጥሩ ካልቪንም ባይዘው እግዚአብሔር የገለጠልኝ ብሎ ነው የተናገረው። እንደዚሁም ደግሞ ሌሎችም ፕሮቴስታንቶች ሉተርንም ጨምሮ እንደዛው ነው የሚሉት። ስለዚህ ትክክለኛው የገለጠው ለማን ነው? አሁን ምን መሰለህ አከራካ ለዚህ እኮ ነው ቴዎሎጂው አሁን እግዚአብሔር የገለጠው ቢሆን ለምሳሌ ልንገርህ አይደለ ለኔ ልንገርህ አይደለ መሰረት አይደሉም እነ ካልቪን ምናምን፣ ግን አስተማሪዎች መሰረትሽ ማን ነው? መሰረትሽ መጽሐፍ ቅዱስ ሐዋርያትና ነቢያት ናቸው መሰረቶች። እሺ ስለዚህ መጽሐፍ ቅዱስ ስትይ በምን ትርጉም በማ ትርጉም? ለምሳሌ መጽሐፍ ቅዱስ ትርጉም አለው አይደለ? መረዳቱ አለ። አሁን ያ መረዳቱ በራስሽ መረዳት ነው ወይስ በማ መረዳት? አሁን እኔ ትምህርቴ ምንድነው መሰለክ የሚገባኝን ከሁሉም ለምሳሌ ልንገርክ፣ እኔ ካልቪንን በጣም ወዳለሁ፣ ግን አርመኒ ቸርች ነው የሚሄደው። ልንገርክ እኔ ለምሳሌ አሴምብል ቸርች ነው የሚሄደው። ምንም አያውቀኝም ማለት ነው። እዚህ ቲክቶክ ነው እንጂ እኮ ልንገርክ የሁለቱ እኮ ቸርቾች ለዘመናት አብረው ነው። አንድ ነገር አላቸው። በእግዚአብሔር ሉዓላዊነት ላይ አንድ ናቸው። በክርስቶስ ኢየሱስ ማዳን ላይ አንድ ናቸው። በመንፈስ ቅዱስ መቀበል ላይ አንድ አላቸው። የሚለያያቸው አንድ ነገር ነው። አሁን የጠየኩሽ ጥያቄ ምንድነው? መሰረቴ ትክክል እታች ላይ ቆይ ቲክቶክ ነው ቤስት አስተማሪዎች እንደዚያ ይከራከሩ። ቲክቶክ ላይ ግን ሲጣሉበት ማየው ቲክቶክ። አሁን አንድ እውነት ምን ተናገርሽ? የመሬቷ ፕሮቴስታንት እንግዲህ ምንድነው ሁሉም በቃ ትምህርት እንኳን የማይታይበት ሁሉም ዝም ብሎ አንድ ላይ የሚጓዝበት ነው። እንዴት ነው የማይታየው? ግን እነዚህ ቤተክርስቲያኖች ለረጅም ጊዜ አብረው ነው የሄዱት። ልዩነታቸው ልንገርህ። አሁን ልታስወርኝ አልቻልሽም። አየሽ፣ ቆይ አንዴ። እነዚህ ቤተክርስቲያኖች የሚባል የለም በነገራችን ላይ። በመጽሐፍ ቅዱስ ቤተክርስቲያን አንድ ናት እና በአስተምህሯም በትምህርቷም አንድ ወጥ የሆነች ናት። በእርግጥ አሁን እሱ ላይ እንመጣና ቅድም የጠየቅኩሽም መልሽልኝ። አሁን ምንድነው ትልቁ ነገር? መሰረቴ ሐዋርያትና ነቢያት ናቸው ስትይ በማትርጉም ነው ያልኩሽ። እኔ መጽሐፍ ቅዱስ ምን ይላል? በነቢያት በሐዋርያት መሰረት ታነጻችሁ ይላል። እኔ በቃ ስለዚህ መጽሐፍ ቅዱስ እኔ ዋናው መሰረቴ መጽሐፍ ቅዱስ ነው ብዬ ነው ማምነው እኮ። መጽሐፍ ቅዱስ ነው መሰረቴ ትያለሽ። ያው ትክክል። ግን ከተለያየ ሰው መገለጥ ልንገር፣ ጥበብ እግዚአብሔር የተለያየ ጥበብ ይሰጣል እንዳልኩ። አሁን ለምህረት ለነዚህ ለካልቪኒስት ለሌሎች ብዙ ትምህርቶች አሉ አይደል? እኔ ማአት እኔ ብዙ ለምሳሌ የተለያየ ትምህርት አይሰጥም። ለምሳሌ ልንገርህ እንትናን ታውቀዋለህ? እኔ ገና ወደ ጌታ ስመጣ ያ ቻይናው ማን ነበረ እንኳን የሆነ ቻይና እንዳይደረግ ነው እኮ አቤጌል እህቴ፣ እምልክ ያለው ጥያቄው ሽፍት እንዳይደረግ አስተሳሰብ ውጭ ነኝ ልል ፈልግ ነው። አሁን ከምን አስተሳሰብ አንድ ሰው ካልቪን ነው አርመኒ ነው ምናምን ብዬ ፍጅት በጣም ያስቀኛል። ወደዛም አልሄድኩም። እኔ የጠየኩሽ ምንድነው? ለምሳሌ መጽሐፍ ቅዱስ አለሽ ጌታ ጋር መሆኑ ህይወቱ ነው የሚመሰክርለት። ምኑ ነው የሚመሰክርለት? አንድ ሰው እግዚአብሔር አለው አሌለው መጽሐፍ ቅዱስ ምን ያህል መሰለ? በክርስቶስ የሚያምን በልቡ ምስክርነት አለው ይላል። ከእግዚአብሔር ጋር ሪሌሽንሺፕ ካለ በቃ ውስጥ አስተዳደግ ራሱ እግዚአብሔር ከአንተ ጋር ሪሌሽን እንዳለው ይታያል በፍሬያቸው። መጽሐፍ ቅዱስ ደግሞ በተመሳሳይ ምን ይላል? በእግዚአብሔር ትምህርት የማይኖር አብም ወልድም የሉትም ይላል። ስለዚህ አሁን አንቺ የእግዚአብሔር ትምህርት ቆይ፣ ኧረ እኔን እያስወራሽኝ አይደለም። ባይዘ እውነት ለመናገር ከሆነና አሁን ስንደራረብ ደግሞ ወደ ጭቅጭቅ እንዳይመስልብን፣ ያው ጭቅጭቅ ስላልሆነ ማለት ነው፣ ክርክር ስላልሆነ። አሁን እንደዛ ካልሽ ደግሞ በቃ በእግዚአብሔር ትምህርት
ማይኖር አብም የሉትም ወልድም የለውም ይላል። ስለዚህ ግን እኔ እየጠየኩሽ ያለሁት በምን መሰረትነት ላይ ነው ስልሽ እንግዲህ በሐዋርያትና በነቢያት አልሽኝ። ይሄ ጥቅሱ መጽሐፍ ቅዱስ ላይ ነው ያለው። መሰረቴ መጽሐፍ ቅዱስ ነው አልሽኝ። መጽሐፍ ቅዱስ ደግሞ ጽሁፍ ነው አይደለ? የተጻፈ ነው። የተጻፈ እስከመሆኑ መጠን በእኛ ቋንቋ የተጻፈ እስከመሆኑ መጠን ደግሞ ትርጉም ይፈልጋል። መቼም ይሄን አንከራከርም አይደል? ትርጉሙ በአንቺ ነው፣ በካልቪን ነው፣ በአባቶች ነው፣ በማ ትርጉም ማለቴ ነው። መጽሐፉን የተረዳሽው አሁን ትክክለኛው የፕሮቴስታንት እንትን ይሄ ነው፣ በእኔ ትርጉም። ያ ማለት የአንቺ ትርጉም ለብቻ ሌላ፣ የካልቪን ሌላ፣ የምን ሌላ እየሆነ ይሄዳል ማለት ነው። አሁን ቆሽ ጥያቄ፣ እኔ ከካልቪን ጋር ምን አገናኘው መዳን? እግዚአብሔር ከኔ ከራሴ ጋር ነው ሪሌሽንሽፕ ያደረገው። ካልቪን የሆነ መንፈሳዊ ነገሬን ለመጨመር የሆነ ነገር ገልጦልኝ ይሆናል እንጂ ከኔ መዳን ጋር ምንም አንድ ሰው ካልቪን ነው አርመን የሆነ መዳኑ ጋር ምንም አይገናኝም። ይኸው እንደሚገናኝ ላሳይሽ። አሁን በእኔ ትርጉም ብለሽ የለ ላሳይሽ። አይ በመጽሐፍ ቅዱስ ነው ማሳይሽ። የቲክቶክ ወሬ አይደለም፣ የመጽሐፍ ቅዱስ ወሬ ነው ማወራሽ። ለምሳሌ መጽሐፍ ቅዱስ ምን ይላል? በመንፈስ ቅዱስ የተጻፈውን ይህንን መጽሐፍ ማንም ለገዛ ፍላጎቱ አይተርጉመው ይላል። ማንም ለገዛ ፍላጎቱ ነው የሚለው። ሰው አንቺ እንደ ፍላጎትሽ የምትተረጉሚ ከሆነ ከመጽሐፍ ቅዱስ ተቃራኒ ነሽ ማለት ነው። ለራሴ ፍላጎት የተረጎምኩት ነገር የለም። እኔ የምልህ ያለሁትኝ ለምሳሌ በካልቪን አተረጓጎምም በአርመኒ አተረጓጎምም ውስጥ አሁን ለምሳሌ አንተ ፕሮቴስታንትን ለሞከስ ነው፣ አንተ ደግሞ ፕሮቴስታንት መጥቶ ደግሞ አንተን ይወቅሳል። እኔ ግን በዛ ጉራ አይደለም። እኔ ሰው ከእግዚአብሔር ጋር ህይወት አለው ወይ የሚለውን ነገር አንደኛ ያው በፍሬያቸው ታውቃላችሁ ነው የሚለው። እሺ እንደዛ ከሆነ አሁን ችግር የለውም። እኛም ሬስፔክት እናደርጋለን ጌታ በሚያውቀው እግዚአብሔር ስለዚህ ምንድነው ቅድም የጠየኩሽን አሁን መጽሐፍ ቅዱስን በራሴ ነው የምተረጉመው ስላልሽኝ እቺን ጥያቄ መልስ እያልኩ ያለሁት ምን መሰለህ፣ ማንም የሚተርጉመው ማንም ካልተገለጠልኝ አይገባኝም። በቃ ውስጥ አንቺ የተገለጠልሽን አሁን ትነግሪኛለሽ። አንቺ የተገለጠልሽን እኛም እንድንማር ኢየሱስ ክርስቶስ ለዓለም ሕዝብ ሁሉ ነው የሞተው ወይስ አይደለም? አሁን የተገለጠልሽን ነው የምትነግሪኝ። እንግዲህ ማለት አሁን ይሄ ጥያቄ ማለት በነገርሽ ላይ የድህነት መጀመሪያ ማለት ይሄን ሰው ሳያምን አይድንም። አሁን ይሄን የጠየቅኩሽን ማለት ነው አይደለ? ስለዚህ ምን ተገልጦልሽ እንዳመንሽ አንድ ነገር አሁን ለምሳሌ መንፈስ ቅዱስ ሞላ ጌታን ስቀበል ካልቪን የሚባል አላቅም አይደለ? ካልቪን ትተሽ ጥያቄው ቆይ ልንገርህ። አሁን መሰለህ እኔ በአንተ በዚህ ክርክር አልሄድም። ለምሳሌ እኔ ምንም ሳላለም ምንም በቃ ለምጠይቋችሁ መልስ ለመስጠት የተዘጋጃችሁ ነው። ይሄው ጠየቅኩሽ። ኢየሱስ ለዓለም ነው የሞተው። እኔ የሰው ደህንነት በካልቪን የሰውን እኔ አልፈልግም። ቆይ እውቀት ለማወቅ ነው የጠየቅኩሽ። አንድ እውቀት ልንገርህ አይደለ እንዴ? አሁን የነዚህ ሁለት ክርክሮች እኔ መፍታት የምችለው ከጥቅሱ አኳያ ነው። ይሄ ጥቅስ ምን ይላል? አይ እኔ ማወቅ ፈለግኩ። ይኸውታችሁ ሙስሊሞች ስላሉ አሁን ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ነው የሚለው አይደለ? ስለዚህ መልስ የምትሰጪው ከመጽሐፍ ቅዱስ ነው። በቃ መጽሐፍ ቅዱስ ሀሳብ ጠቅላላ አድርጌ ኧረ እባክሽ ልጨርስ አንዴ አብዬል። እሺ አልቆይም ብዙ። እኔ አሁን መጽሐፍ ቅዱስን ጠቅለል ያለ አንድ ጥያቄ ጠየቅኩሽ። በመጽሐፍ ቅዱስ በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ለተመረጡት ብቻ ለተወሰኑት ነው የሞተው ወይስ ለዓለም ሕዝብ ሁሉ ነው የሞተው? በመጽሐፍ ቅዱስ ነው የምትመልሽልኝ። ካልቪን ነሽ፣ ቶማስ ነሽ፣ ቀለሜ ነሽ፣ እንትና ነሽ ምናምን የለም። በቃ መጽሐፍ ቅዱሱ ምን ይላል? ለእንትን ነው ብለሽ እንድትመልሽልኝ ማለት ነው። ገባሽ? አሁን ንጽጽር ላይ አይደለም። እሺ አሁን እኔ መልስ ስሰጥህም ከአንተ አይምሮ ተነስቼ ነው። ማይንድ ሴት ከሆነ አንተ ፕሮቴስታንትን ትክክል አይደለም የሚል ክርክር ስለያዝክ ነው አይደል? አየሽ አሁን ትልቁ ጀጅመንት ውስጥ ገባ። ፋላሲ ኮሚት አደረግ። አንተን ማዳን ነው የምፈልገው እኮ እንድድን። ይሄን መልሽልኝ እንድድን። አሁን እኔ አንተ መዳን ያለብን ምንድን ነው መሰለህ? አንደኛ የራስህን ማዳን ፈጽም ይላል መጽሐፍ ቅዱስ። አይ ገና ወደ ድነት ጋር ሪሌሽንሺፕ ወደ ድነት ልመጣ። ሁለተኛ ልንገርህ እኔ የኔ ኧረ መልሽልኝ። አሁን እኔ መለስኩ። መመስከር አትፈልጊም? ስለ ክርስቶስ መመስከር አትፈልጊም?
መመስከር እኮ ልንገርህ አይደለም። መስክሪያ ለማን ነው የሞተው? መስክሪ እስቲ። ይኸው ሚዩት ላደርግ ነው። ቆይ አንዴ ሚዩት ላደርግ ነው። እግዚአብሔር ታላቅ አንዴ አቢጌል እህቴ፣ እሺ ይቅርታ። አሁን ይኸው 360 ምናምን ሰው አለና አሁን እንድትመሰክሪ ነው የምንፈልገው። ባይዘይ በመመስከርሽና እውነት በመናገርሽ ታውቂያለሽ፣ እውነት አርነት ያወጣችኋል ተብሏል። እግዚአብሔር አይፈርድብሽም። ስለዚህ እውነት የምትይውን ጥያቄው ላይ ማለት ነው ትመሰክሪያለሽ። የትኛውን ጥያቄ? ለዓለም ነው የሞተው ወይስ ለተወሰኑ ሰዎች ብቻ ነው የሞተው? እውነቱ የቱ ነው? እስቲ አሁን አንዴ አቡበከር አንዴ ኧረ ዞር በል በእናትህ። በጣም ደክሞ የነበረ ምን አይነት ስርዓት ነው በጌታ? ስለዚህ አሁን ለማን ነው የሞተው? እኔ ምክሬ ልንገራችሁ አይደል? እኔ ምክሩን በኋላ በጣም ብዙ ትምህርት ተምሬያለሁ። ካርመኒ ብዙ ትምህርት ተምሬያለሁ። የኔ ኤክስፒሪየንስ የዳንኩት ግን ልንገርህ አይደል? እኔ መጀመሪያ ክርስቶስን በማመን ነው ማለት ነው። ስለዚህ የነዚህ የሁለት ሰዎች ክርክር ምን ብለሽ አመንሽ? አይ ምን ብለሽ አመንሽ? አንቺ ለዓለም ነው የሞተው ኢየሱስ ጌታ ነው እኮ ለዓለም የሞተው ለማን ነው የሞተው ብለሽ አመንሽ? አሁን ልንገርህ አይደለ? አሁን አንተ ለምሳሌ የትኛው እኔን ተይኝ አይደል? ቆይ ኢየሱስ ሞቷል አልሞተም? ቆይ ኢየሱስ ሞቷል አልሞተም? መልሻላል ቆይ አሁን እስካሁን መልሻ አልቻልሽም። እና ዝም በላ ቆይ ኮሜንት ላይ ለማጋጨት ዝም በልና የኔን ሀሳብ ልስጥ። እኔ ጥቅስ ስፈታ አንብቤ ሙሉ ሀሳቡን ምንድን ነው የሚለው ከምን አኳያ ነው ይሄ ያለው ብዬ እንጂ ዝም ብዬ ለመከራከሪያ መልስ አልሰጥም። ኢየሱስ ጌታ መሆኑን የሚለው ግን ምንም ጥቅስ ሳልጠቅስልሽ ነው ዝም ብለሽ ኢየሱስ ጌታ ነው። እነዚህ ሁለት ሊቃውንት ሁለቱም ደግሞ መሰረታዊ ነገር አላቸው። እነሱን ታያቸው። የኔ እውቀት በቃ እኔ አንተን ስለአንተ እውቀት አለ። ስለነዚህ ሰዎች ልንገርህ፣ በእግዚአብሔር ሉዓላዊነት አንድ ያምናሉ፣ በክርስቶስ ኢየሱስ ማዳን ያምናሉ። የሚለያዩበት ነገር አለ። ለእኔ ይሄ ነው። በቃ ጎበዝ። አሁን ስለ ሁለቱ ጨርሰሻል። እኔ ደግሞ ስለ ሁለቱ አልጠየቅኩሽም። አሁን አንቺን ነው የምጠይቅሽ። ኢየሱስ ጌታ ነው አይደለም? ጌታ አይ መልስ ብቻ እሺ። በጣም እታች እያለ እንትን እያለ ያ ፖዚቲቭ ሆኜ ነው የምጠይቅሽ። አንቺ ብቻ መልሽ እንጂ ማለት ነው። ኢየሱስ ጌታ ነው አይደለም? ለማንኛውም ማይንድ ሴትን አስተካክልሽ። እኔ እሺ አስተካክላለሁ። እስቲ እንዳስተካክል እንድትረጂኝ ነው። ክርክር አልለመደብኝም። እንደ ኢየሱስ ጌታ መሆኑን አትመሰክርም? ኖ ምንድነው መሰለክ፣ እንደዚህ አይደለማ። እኛ ለምንድን ነው የምትሸሹ? ኢየሱስ ጌታ ነው በመንፈስ ቅዱስ ነው መላክ ያለብን ምናምን እንጂ ዝም ብሎ እስቲ ስትመሰክሩ በመንፈስ ቅዱስ ተልካችሁ ነው የሚል ጥቅስ አንድ የለም። እሺ ልንገርህ እንዲያውም በምትሄዱበት በምትናገሩት አንዳች አታስቡ ነው የሚለው። እግዚአብሔር መንፈስ ከእናንተ ጋር ይሆናል ነው የሚለው ማለት ነው። እና ታዲያ ይኸው ኦኬ። ስለዚህ ተልካችሁ ነው አይልም። ተልካችሁ ነው አይልም። ከእናንተ ጋር ይሆናል። እሺ፣ ስለዚህ ከአንቺ ጋር ነው አይደለም? መንፈስ ቅዱስ ቆይ ልንገርህ፣ ዓላማው ለመከራከር መሆን የለበትም የሚል እኮ አይደለም። ለመከራከር እኮ መሆን የለበትም። አሁን አንቺ ድኛለው፣ በኢየሱስ ነው ማምነው እና መሰረቴ መጽሐፍ ቅዱስ ነው ትያለሽ። ከመጽሐፍ ቅዱስ ስትጠየቂ ሁለት ሰዎች ትጠራያለሽ። አይ ሁለቱን ታያችሁ ስትባይ ማይንድ ሴት ተበላሽቷል ትኛለሽ። እኔንስ እንደፈለሽ ተናገሪኝ፣ እኔ ወንድምሽ ነኝ፣ ችግር የለውም። ግን አሁን ጥያቄ ምንድን ነው? ኢየሱስ ክርስቶስ ጌታ ነው ወይስ አይደለም? እኔ አዎ ወይ ደስ ይላል። እሰይ ስሙ የተመሰገነ ይሁን። እሺ ሁለተኛ ጥያቄ ሞቷል አልሞተም? ሞትን ድል አድርጎ ተነስቷል። ሞቶ ነበር፣ ከዛ ሞትን ድል አድርጎ ተነስቷል አይደለ? ትክክል። የሞተው ለዓለም ነው ወይስ ለተመረጡ ሰዎች ነው? ለዓለም ሁሉ ነው የሞተው። ለእያንዳንዱ ግለሰብ አይደለ? ግን ማለት ለእያንዳንዱ ግለሰብ ስትል ምን መሰለህ፣ እዛ ላይ ደም ያፈሰሰ ማብራሪያዎች አሉ። አይ ምንም ብዙ ማብራሪያውን ትተሽ የከፈለልን ያንን ቤዛነትስ ሞቱ የተከፈለው ለእያንዳንዱ ሰው ነው አይደለም? ግን አንተ ጠይቀህ አላውቅም። ችግር የለም ትጠይቅኛለሽ። ያለ ማወቅ ችግር አለ። እሺ ይሄንን ሳታቂ እኮ መዳን አትችይም። ይሄ መሰረታዊ የክርስትና ትምህርት ነው። ይሄ መጽሐፍ ቅዱስ ነው ያለው። መዳን እኔ ልንገርህ፣ እኔ አንተ ማዳን አልችልም፣ አንተ እኔን ማዳን አትችልም። አሁን እንደ ይሄ ፖለቲክ ነገር አንዴ ቆይ ጣልቃ ልግባ እኮ እኔ ምንሽ ቤትዬ ኢየሱስ ለዓለም አለ
ለዓለም አለ የሞተው ለዓለም እኮ እኔ እኮ ነገርኩት። እኔ እኮ ምን መሰለህ ሲሲ የማልወደው ቲክቶክ ይሄ ጭቅጭቁ ክርክሩን አልወደውም። ለምን ጥያቄ ለመመለስ ፈራሽ ብዬ እኮ ነው። የኔ አቋም ለምን መሰለህ? የኔ አቋም ሁለቱም አከራካሪ ነገር አላቸው እንጂ ስህተት የላቸውም። አከራካሪ ተይና አንቺ ኢየሱስ ግን አሁን ምን መሰለህ? ኢየሱስ ለዓለም ነው የሞተው። ለምሳሌ ካልቪን ለምንድን ነው ለተመረጡት ነው ያለው? አይ ነው እሱ ችግር ነው። አሁን ቆይ ሲሲዬ ቆይ አንዴ ምንድን ልልሽ መሰለሽ? ቆንጆ እኮ ነው የመለስሽው። አቤት ግን አንተ ቆይ ምን መሰለህ? በፊት አንዴ ልጨርስ፣ እያወራሁ ነው ልጨርስ። እሺ አንዴ ብዙ አላወራም። እሺ እና ተባረክ እያልኩ ነው። ጥሩ ነው የመለስሽው። ለዓለም ነው የሞተው። በቃ ለዓለም ነው የሞተው። አሁን ግን ለምንድን ነው ይሄን አነሳሁት? ቅድም ምን ብለሽ ነበር? መጽሐፍ ቅዱስ ነው መሰረቴ እና ትርጉም ስትባይ በገለጠልኝ እግዚአብሔር ነው የሚገልጥልኝ እሱ በገለጠልኝ ነው የምረዳው ብለሽኛል። እና ይኸው እግዚአብሔር የገለጠልሽ እንግዲህ ለአንቺ ለዓለም ነው የሞተው የሚለውን ትምህርት ነው። እንግዲህ ለካልቪን ደግሞ እግዚአብሔር ገለጠልኝ ያለው ምንድን ነው? ለዓለም አይደለም፣ ፍጹም ለዓለም አይደለም የሞተው፣ ለሁሉም አልሞተም፣ ለተወሰኑ ሰዎች ነው የሞተው የሚል ነው። አየሽ? ስለዚህ ገለጠልኝ ያላችሁት አካል የማናችሁ ነው ትክክል? ለምሳሌ ኮመንት ላይ ባይዘወይ አንዴ አይ ነው አሁን አምላካችንን እየፈለግን ነው። አምላካችንን በተፈጥሮ እንድንፈልግ መጽሐፍ ቅዱስ ያስገድደናል። በተገለጠው ነገር ሁሉ አምላካችንን እንፈልጋለን አይደል? እንመረምራለን እና ምንድነው የሚወደው፣ ምንድነው የሚያውቀው፣ ምንድነው ፈቃዱ የሚለውን እንመረምራለን አይደል? በተገለጠው ነገር ሁሉ። ስለዚህ አሁን አንቺ ትክክለኛ አምላክ ይኖርሽ፣ ካልቪኒስቶች ትክክለኛ አምላክ ይኖራቸው፣ በትምህርቱ በተገለጠው እውነት ማወቅ እንችላለን። አየሽ? ተገለጠልን ሁለታችሁም ትላላችሁ፣ ግን የተለያየ አይነት ትምህርት ይዛችኋል። አንድ መንፈስ ነው አለን የምትሉት፣ ግን የተለያየ ሁለት አይነት ትምህርት አለ። ስለዚህ የትኛው ነው ትክክለኛ መገለጥ የመንፈስ ቅዱስ የሆነ የትኛው ነው? በዚህ ትልቅ ትምህርት ስለሆነ ማለት ነው። ለዓለም ነው የሞተው፣ ለዓለም አይደለም የሞተው። ኦኬ ጨረስክ? ያ አዎ በቃ እና አምልክ አንተ በቃ ደስ እንዳለክ ምን ሰው የራሱን አምላክ ማምለክ ይችላል። የራሴ ምለው የለኝም። የራሴ ምለው የኔ አምላክ አንቺን የፈጠረ ነው። ስለ ማይንድ ሴት ነው ማውራት የምፈልገው። ሌላ ቀን ስለ ማይንድ ሴት እናወራለን። ማይንድ ሴት ሶሻሊ ቢውልድ ሊደረግ ይችላል። ማይንድ ሴት ማለት የአስተሳሰብ ክምችት ማለት ነው። በቃ ስለዚህ በዛ ጉዳይ ላይ ስለ አስተሳሰብ ክምችት ዛሬ በጣም ምን መሰለህ፣ እኔ ልንገርህ አይደለ? እሺ ተደከመሽ እንግዲህ ቲክቶክ የሚያስጠላኝ ለዚህ ነው። ለምን መሰለህ? ለመግባባት ሳይሆን ለመለያየት ነው የምንገናኘው። አይደለ? አንቺ አሁን ቅድም የጠየቅኩሽን ጥያቄ መሰረት ብታረጊው ምንድነው ጥሩነቱ? መሰረትሽ አንቺ ዶክተር ተስፋዬ ሮበሌ ካልቪን ምናምን ነው ብትቺ፣ በዚህ እድሜ ባለን እግዚአብሔር በሰጠን እድሜ ወደኋላ ሄደን ታላላቅ የቤተክርስቲያን አባቶች አሉ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ አትናቲዩስ። መሰረት እነሱን ብናደርግ ለሐዋርያት ዘመን የቀረቡ ስለሆኑ ቆልጨርስ ለሐዋርያት ዘመን የቀረቡ ስለሆኑ ከሐዋርያት እግር ስር የተማሩ ደቀ መዛሙርት የእነሱ መምህራን ስለሆኑ ሞር ለክርስቶስ ዘመን የቀረቡ ስለሆኑ ትምህርቱ በትክክል በእነሱ በኩል ያልፋል አልፏልም። ገባሽ አይደል? እና መሰረቶችሽን አሁን ቅድም ስጠይቅሽ በጣም የሚያሳፍረው ነገር ምንድነው እህቴ? ይሄ ለህይወት የምር ፖዚቲቭሊ ነው የምነግርሽ፣ ለክርክር አይደለም። አሁን የጥንት አባት አታቂም ግን ምንድነው ፈላስፋ ኢቭን ከአባቶች የበለጠ ከአይሁዶች ጠቀሽ። ያው አይሁዶችም ኢቭን ፊሎ ምናምን ተጠቀሱ፣ አታውቂያቸውም። ዞሮ ግን እነ ዶክተር ተስፋዬ ሮበሌ ናቸው ምናምን። አሁን እንደዚህ በጣም ከባድ ያደርገዋል። ለእኔ በጣም እነሱ ናቸው በቃ ማለት ይሄ ግዴታ እኮ ነገርኩ። ግዴታ መፈለግ የለብኝም እኔ። እንደውም ልንገር ካርደ እሱ ነው አሁን ፕሮቴስታንቲዝም ያ ፕሮቴስታንቲዝም መሰረቶች ቢሆኑ ከክርስቶስ የተለያየ ነው። ፕሮቴስታንቲዝም የምንለው ይሄ ነው። በቃ መፈለግ የለብኝም ግዴታ የለብኝም። ሁሉንም ፕሮቴስታንት ወክ አይደለም ለኔ ምሳሌ የሆኑልኝ ሰዎች ናቸው። ህይወቴን ትርጉም የሰጡ ሰዎች ናቸው። አክብሮት
አለኝ ለነሱ እምነቴን ያጠናከሩልኝ ሰዎች ናቸው ማለቴ ትሰት አይደለም። ምክንያቱም የህይወት ጥያቄ ነበረኝ፣ ያንን ጥያቄ ፈተውልኛል። የህይወት ጥያቄ ከሆነ አሁን ከመጽሐፍ ቅዱስ ስለ ተስፋዬ ልንገርህ፣ ስለ ትሪኒቲ ጥያቄ ነበረ። ከመጽሐፍ ቅዱስ ውጪ እንደው ህይወት ስላሽ እዚህ ህይወታዊ ጥያቄ ልጠይቅሽ፣ ህይወታዊ ምሳሌያዊ ጥያቄ። ለምሳሌ የበጎች በረት አለ፣ ሶሪ የበጎች መንጋ ወይ ደግሞ በጎች አለ ከነረኛው። አሁን የሆነ ሜዳ ሩቅ ሜዳ ላይ ጠፉብሽ እና የበጎቹ መንጋ ለመድረስ ምንድነው የምታደርጊው? የሚታዩሽ ካልሆኑ የምትጠይቂው ሰው ከሌለ ምንድነው የምታደርጊው? በጎቹ መንጋውን ለማግኘት ከነረኛው ለማግኘት ምን ታደርጊያለሽ? ይሄ ጀስት በህይወታዊ አድርገሽ እንድትመልሽልኝ ነው። መጽሐፍ ቅዱሳዊ አይደለም ወይ ደግሞ ፊሎሶፊካሊም ጥያቄ አይደለም። እሺ ጥያቄው ልድገምልሽ። በጎች አሉ፣ የበጎች መንጋ አለ፣ ከዛ እረኛ አላቸው መቼም አይደለ? ከዛ እንግዲህ ሳር ሊበሉ ወጡ በጎቹ። አሁን ሩቅ የሄዱብሽ እና አጣሻቸው። አሁን ያንን ትክክለኛውን መንገድ አግኝተሽ በጎቹ ጋር የምትደርሺው ምን ስታደርጊ ነው? አልገባኝም። ምን መሰለህ በጣም ደክሞኛል፣ እንቅልፍ ይዞኛል። ስለዚህ ቆይ ሁሉ ማይንድ ሴት አንብበሽ እንደ እረኞቹና በጎቹ በትንኮቴ ተከትለሽ መሄድ እኮ ነው እንዴ? አይ ኖ ስለዚህ ኮቴው ምን መሰለህ እኔ ምንድነው መሰለህ ይሄ ባይዘው መጽሐፍ ቅዱስ ላይ አለ። እሺ መጽሐፍ ምሳሌ ቆይ አንዴ እኔ ልንገርህ፣ ቲክቶክ አረ ልጨርስ አውቃቸዋለሁ። የዛሬ 4 ዓመት ምናምን እኔ እንደዚህ ነገር በጣም አልወድም። ክርክር አይደለም ጀስት እኔ ግን ማጠናከር ነው ማለት ነው። አሁን መሰለህ አሁን አንተ እኮ ነገርከኝ፣ እኔ አስተማሪ ዮችን ዲስሪስፔክት አረክ አይደለ? ግዴታ ይሄ ነው አንደኛ ነገር። አንተ ኦኬ፣ እኔ አሁን ያንተ እምነት መሰረት ምንድነው? ኦርቶዶክስ ነህ አይደለ? እሺ ልመልስልሽ። እሺ የሃይማኖቴ መሰረት ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በስጋ በተመላለሰበት ወቅት ለሐዋርያት ትምህርትን አስተማረ። ልክ ዕብራውያን ምዕራፍ 2 እንደሚናገር ሐዋርያት ደግሞ የሰሙት ለኛ አቆዩልን። ያንን ትምህርት በቃል በጽሁፍ በመልእክት በአባቶች በኩል አሁን ላለንበት ደረሰ። ይህ ቅብብሎሽ በግዕዙ ትውፊት ይባላል። ይህንን ትውፊት ተከትለሽ ወይም ደግሞ በሌላ አማርኛ ኮቴ ተከትለሽ ስትሄጂ ማጋ ትደርሻለሽ፣ መንጋው ጋር ትደርሻለሽ። ለዛ ነው መጽሐፈ ምሳሌ ላይ መንጋው የጠፋብህ ከሆነ ኮቴውን ተከተል ያለው ማለት ነው። ስለዚህ ለእኔ የሃይማኖቴ ጀማሪ ፈጻሚ ሐዋርያ መምህር ሊቀ ካህናት ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ስለዚህ ትምህርቱ እሱ ጋር ካልደረሰ የለሁም ከቤተክርስቲያን ውጭ ነኝ። ለዛ ነው ይሁዳ መልእክት ላይ ቁጥር 3 ላይ የሚለው ለቅዱሳን አንድ ጊዜ ፈጽማ ለተሰጠች ሃይማኖት ተጋደሉ የሚለው። አንድ ጊዜ የተሰጠ ሃይማኖት አስተምህሮ አለ። ያቺ አስተምህሮ ደግሞ በአባቶች በኩል አሁን ባላለንበት ዘመን ደርሷል። ስለዚህ ለእኔ ግን አሁን ልክ እንደጠራ ሻቸው መምህራኖች ማን ናቸው ካልሽኝ፣ ታላላቅ ቅድስና ያላቸው በቤተ ክርስቲያን ውስጥ የቤተ ክርስቲያን አምድ የተባሉ ዶክተር የተባሉ ለምሳሌ እዚህ ፕሮፋይል ላይ የምታዩ ታላቁ የእስክንድሪያው ሊቀ ጳጳስ ቅዱስ ቄርሎስ ነው። በነገራችን ላይ ቅድስናን ተመልከቺ። ፓትሪስቲክ ስታጠኚ ፓትሮሎጂ ስታጠኚ እንደው ዝም ብሎ አንድ መምህር ስለሆነ ስለጻፈ ብቻ አይደለም። ቅድስና የህይወት ቅድስና ሁሉ ያስፈልገዋል እና በቤተ ክርስቲያን የተረጋገጠ ማለት ነው። ሐዋርያት ዘመን ቅርብ የነበረ ማለት ነው። ተመልከች ዶክተር ተስፋዬ ሮበሌ አይደለም ለኔ ወይም ደግሞ አረ ልጨርስ በመሰረትነት ደረጃ ነው ግን እምልሽ እሺ። እና በመሰረትነት ደረጃ ወይ ደግሞ ትምህርቴን የምመሰርተው ከነዚህ አይደለም። ይልቁንስ ከነማን ነው? ይኸው ለሐዋርያት ዘመን ቅርብ ከነበሩ ከነ አግናጢዮስ፣ ከነ ቅዱስ አግናጢዮስ፣ ከነ ፖሊካርፕ፣ ከነ ጀስቲን ማርቲር፣ ከነ ቀለሜንቶ ኦፍ አሌክሳንድሪያ እነዚህ አባቶች ታላላቅ አባቶች ይሁን በመጽሐፍ ቅዱስ ስማቸው የተጠቀሰ ከሐዋርያት እግር ስር ቁጭ ብለው የተማሩ አይተይሽ። እንግዲህ በጣም እኮ የሚደንቃችሁ ስጨርስ ፍሬ ያለው ነገር ነው፣ ሰው ይማርበታል ብዬ ስለማስብ እታች ያላችሁ ተመልከቱ ማለት ነው። ለምሳሌ ቅዱስ ዮሐንስ ከጌታ እግር ስር ቁጭ ብሎ ተምሯል። ተመልከቱ። ከዛ በኋላ ከቅዱስ ዮሐንስ እግር ስር ደግሞ ቁጭ ብለው ሐዋርያን አበው ተምረዋል። ተመልከቱ። ቀጥታ ትምህርቱን ያገኙታል ማለት ነው። ቀጥታ ማለት ነው። መልእክት ተልኮላቸዋል ለነ ቀለሜንጦስ። ይታያችሁ
እና ከነዚህ ድንቅ አባቶች የቤተ ክርስቲያን ምሰሶች ትምህርቴን እቀዳለሁ። ትምህርቴ የነሱ ትምህርት መምሰል አለበት። አባቶችን ተመልክቼ በእምነታቸው በትምህርታቸው መምሰል አለብኝ። ልክ ሐዋርያው ቅዱስ ጳውሎስ እንዳለው በቃላችንም ይሁን በመልእክታችን ያስተማርናችሁን ምን ትውፊት ወግ ያዙ። ስለዚህ ይሄ በቅብብሎሽ የመጣውን ትውፊት ይይዛለሁ። ከዛስ የሆነ ዘመን ላይ የሆነ ሰው መጥቶ ዶክተር ነኝ ስላሴ 3 ፈቃዳለሁ ይሄን ተቀበል ቢለኝ አልቀበለውም። ልክ ተስፋዬ ሮበሌ እንዳለው ማለት ነው። አየሽ ለውጡ እሱ ነው። ወደኋላ ተመለሺ። መሰረቶችሽ ቢያንስ የቤተ ክርስቲያን ዶክተሮች የተባሉ ሐኪም የተባሉት አምዶች የተባሉትን እነ ቅዱስ ቄርሎስን መመልከት። እነሱ ማጋ ያደርሱሻል፣ በትምህርት ማጋ ያደርሱሻል። ጌታዬ መድኃኒቴ ኢየሱስ ክርስቶስ ጋር ማለት እኔ ልንገርህ፣ እኔ ለምሳሌ ስለ እምነት ልንገርህ። እኔ ድሮ ኦርቶዶክስ ነበርኩኝ ልጅ እያለሁ ማለት ነው። እና አሁን እዛ ኦርቶዶክስ ቸርች ሄድኩ። አንድ ቀን ማስተምረው አያውቁ ሚካኤል የሚባል ቸርች ጸበል ብቻ ፊቴ ላይ ተረጭቶ ጸበል ቤት ነው የሄድሽው? ቸርች አይደለም የሄድሽው፣ ጸበል ቤት ነው የሄድሽው። በአጠቃላይ ስልክ አሁን አስተካከር አሁን የት ሚካኤል ቆይ የት ሚካኤል? እኔ አይ ፕሮሚስ ናታኒ አዳምጣት እንደማመጣ ከዛ በኋላ ልንገርህ፣ ልክ ኢየሱስ ክርስቶስ ጌታ እንደሆነ ልቤ ተከፈተ። ከዛ ህይወቴ አሁን አንተ ስለምትለው እኔ በጣም የሚገደኝ ከእግዚአብሔር ጋር ስላል በክርስትና ስምሽ ረሳሁት ነበረኝ። ከዛ ልንገርህ ከዛ ኦርቶዶክስ ቸርች አንድ ቀን አስተምረውኛ ቆኔ እንዲያውም ማርያም የሚባል ጸበል ምናምን ልጅ ሆኜ ነበረኝ እንደዚህ ጎረቤቶቼ ጋር ምናምን። ከዛ በኋላ ልንገርህ እኔ ልክ ኢየሱስ የሚል ስም ስሰማ አውቶማቲካሊ ህይወቴ ተለወጠ ማለት ነው። ህይወቴ ተለወጠ። ስለ ቅድስና፣ ስለ እግዚአብሔር መፍራት አሁን ግዴታ አሁን አንተ ያልካቸውን ፈላስፊ ማወቅ ጉዳይ ሳይሆን እኔ ተቀየርኩ፣ አይምሮዬ ታደሰ፣ መንፈስ ቅዱስ ተሞላው። አሁን ስለ ዶክተር ተስፋዬም ስለ ምህረት ብዙ ማነባቸው መጽሐፎች አሉኝ በጣም የሚጠቅሙ። እነዚህ ሰዎች ግን የህይወት ምሳሌ ሆነውልኛል። ለምሳሌ ወሳኝ ነገሮች ስለ ስላሴ ጥያቄ ነበረኝ፣ ክርክሮች ስለሰማው። ዋናው እኔ ለሰው ልጅ ኦፍኮርስ መንፈሳዊ ልጅነት አለ፣ አንዳንዴ ደግሞ በጣም አዋቂዎች አሉ። ሰው በተለያየ ነገር ሊኖር ይችላል። ዋናው እንኖርበታለን ወይ ነው፣ ህይወት ሆኖልናል ነው። እኔ ዋናው ነገር አንድ ሰው ካልቪን ሊሆን ይችላል፣ አርመኔ ኦርቶዶክስ ሊሆን ይችላል፣ ህይወት ውስጥ ላይኖር ይችላል እያምናለሁ። የኔ አተረጓጎም ነው። እሺ እዚህ ጋር ግን ቤተክርስቲያን ነበርኩ ብለሻል እና ኢየሱስ የሚል ስም ሰማው ብለሻል። ለምሳሌ በቤተክርስቲያናችን ገና ቅዳሴ ሲገቡ ገና እንዲህ ይላሉ ይልሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎሶ በተሰይሞ ለጻልወት ለእግዚአብሔር አምላክን አሐዜ ኩሉ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ይላሉ። እኔ በጣም የሚገርመኝ ቆይ አንዴ አዳምጪ። እንግዲህ ይታይሽ ማለት እግዚአብሔር አምላክነ ተመልከቱ። ይሄ የሚጀምረው ገና መጀመሪያ እንደው መንገደኛም የሚሰማው ማለት ነው። እንግዲህ ይታያችሁ ቅዳሴ ልክ ሲገቡ አንቺ ነሽ ያልሰማሽው ልልሽ ነው። አንቺ ነሽ ያልሰማሽው። አይ በሐሰት ቤተክርስቲያንን ስላነሳሽ ነው። እሺ አሁን አንቺ ሄድሽው አንተ ፕሮቴስታንትን የምትረግመው እኛ እርግማን ካፋችን አይወጣም። ስለ ኢየሱስ ቆይ አንዴ እርግማን ካፋችን አይወጣም። እሺ አሁን ምን አልሽ አንቺ? እንደው ኢየሱስን የሰማው ጊዜ ያኔ ፕሮቴስታንት ጋር የሰማሁት የሚመስል ነገር። ከዛ ግን ደግሞ ቆይ አንዴ ቤተክርስቲያን ስትሄጂ እንደው አንዴ ጌታ ሆይ አንዴ እሺ ቤተክርስቲያን ስትሄጂ ኢየሱስ የሚባለውን እንደማትሰሚ አይነት ነገር በጣም ይሄ አሁን ነው አይደለ? እታች ያለው ሰውም እንዲሰማ ማለት ነው። እኔ እርግጠኛ ሆኜ ምነግርሽ ጸበል ቤት እንኳን ብትሄጂ ኪዳን ደርሶ ነው ጸበል የሚረጨው። ኪዳን ደግሞ ሙሉ ስለ ኢየሱስ ክርስቶስ ነው። ትርጓሜውን ብታነቢማ ታብጃለሽ። በቃ ሙሉ ስለ ኢየሱስ ክርስቶስ ነው። ኪዳን ዘነግ ተብሎ ማለት ነው። እሱንም እልልሻለሁ ከፈለግሽ። ግን እንደው ቤተክርስቲያን በዋናነት ታላቁ አምልኮዋ
ስርዓተ ቅዳሴ ነው። ለምሳሌ ስርዓተ ቅዳሴው በስማም ብሎ ሰው ምግብ ሊበላ ሲል ከመጉረሱ በፊት በስማም እንደሚለው ማለት ነው። ገና ሲገቡ አልኩሽ እግዚአብሔር አምላክን አሐዜ ኩሉ አቡሁ ለእግዚ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ነው ብሎ የሚጀምረው ካህኑ። እንግዲህ አንዴ ከዛስ ቀጠል ሲል ማለት ነው። ቀጠል ሲል ቁርባኑ ምኑ ይሄን ሳትመለከቺ ተመልከቺ። አቢጋኤል የሚለውን ስም ሳትረሺ ክርስትና ስምሽን ከረሳሽ ከባድ ነው። በክርስትና ህይወትሽ አልተመላለሽም። አንድ ሰው ግን እኔ ኦርቶዶክስ ነኝ ለማለት ምን ማድረግ እንዳለበት ልንገርሽ። በቤተክርስቲያናችን መቁረብ አለበት፣ በቅዳሴ መካፈል አለበት፣ ከቅዱስ ሚስጥር መካፈል አለበት። አሁን አንቺ ግን ምን እያደረግሽ ነው ያለሽው? እንደ ታማሚ ሰው ስጋዊ ህመም እንደሚያመው ሰው ቅዳሴውን ወደ ጎን አድርገሽ ጸበል ብቻ እየተረጨሽ ነበር የምትመጪው። ስለዚህ ጸበል ለሚረጭ ሰው ጆሮ አይሰራም፣ ፊቱ እንጂ። ፊትሽን ነው የምትሰጨው፣ ጆሮሽን እንድትሰጫት ነው ቤተክርስቲያን የምትፈልገው። ልንገርህ እኔ ማምነው ደግሞ አንደኛ ወደ ክርስቶስ ስመጣ ዳግም ተወለድኩ፣ መንፈሴ ንቃት አገኘ፣ ጆሮዬ መስማት ጀመረ፣ የጽድቅና የኃጢአትና የጽድቅ ነገር ማወቅ ቻልኩ። የሚገርም እግዚአብሔርን መፍራት ቻልኩ። ቤተሰቦቼን ማክበር ጀመርኩ። ለህይወት ትርጉም አገኘው። ፊትሽን ነው የምትሰጨው፣ ጆሮሽን እንድትሰጫት ነው ቤተክርስቲያን። ወይ ልንገርህ አሁን እኔ አንድ ነገር የምነግርህ ምንድነው መሰለክ፣ አንተ በኦርቶዶክስ ቤተክርስቲያን ሆነ የክርስቶስ መንገድ ከገባ ጥሩ ነው። በቃ እኔ አልቃወምም። ያ መንገዱ አንድ ነው። ዞሮ መንገዱ አንድ ነው። ኤኒዌይስ ግን ለነበረን ቆይታ መሰረት እንዳለ አምናለሁ። ለምሳሌ ሰው ሁሉ ኢየሱስ አንድ ነው። ሰው ግን በተለያየ መንገድ ስጋው ስንት ነው? አሁን ለምሳሌ አንቺ አንድ ነሽ አይደለ? ስንት ስጋ ነው ያለሽ? አንድ ስጋ ነው ያለሽ አይደል? አሁን አንተ ምን ለማለት ፈልገህ ነው? አይ ኖ አሁን አንቺ አሁን ይኸው ማለት ዓላማ ምንድን ነው ማለት ነው? እግዚአብሔር በቃ በኦርቶዶክስ ብቻ ነው የሚሰራው ለማለት ልነግርሽ ልነግርሽ ነው። የጥያቄ ቀላል ስለሆነ ቀደም ማይንድ ሴት ስትይ ስለነበር አሁን ለምሳሌ አንቺ ስጋሽ አንድ ነው። ብልቶችሽ ብዙ ቢሆኑም ብልቶች ማለት እጆችሽ፣ አፍንጫሽ፣ አይኖችሽ ምናምን ብዙ ቢሆኑም ስጋሽ አካልሽ ግን አንድ ነው አይደለም? አንድ ነው። በቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሽራይቱ ቤተክርስቲያን አካሉ ናት። ሙሽራው ጌታችን ኢየሱስ ክርስቶስ ራስ ነው። እሷ ምንድናት? ቤተክርስቲያን የጌታ አካል ናት። እቺ የጌታ አካል አንዲት ናት። ብልቶች ብዙ ቢሆኑም አንደኛ ቆሮንቶስ ምዕራፍ 12 እንደሚናገረው። ስለዚህ እቺ ቤተክርስቲያን መቼ ነው የነበረችው? አቢጋኤል የዛሬ 2000 ዓመት በደሙ የመሰረታት ናት አይደል? ሐዋርያ ሥራ ላይ እንደሚናገረው በገዛ ደሙ እግዚአብሔር የዋጃትን ቤተክርስቲያንን እንድትጠብቁ ይላል አይደል? ስለዚህ እቺ ቤተክርስቲያን ቆይ በዘመናት ውስጥ ሁሉ ታልፋለች አይደለ? እቺ ቤተክርስቲያን አይደለ አይደል? ስለዚህ ስንት ቤተክርስቲያን ናት? አንዲት ቤተክርስቲያን ናልን ጌታ ሆይ የምትል ከመንፈሱ ጋር የምትጣራ ይቺ አንዲት ቤተክርስቲያን አንዲት ሙሽራ ናት እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሙሽሮች የሉትም። አንድ ሙሽራ ናት ያለችው፣ ብዙ ሙሽሮች የሉትም። እደግምልሻለሁ፣ እናታችን ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ኦርቶዶክስ ቤተክርስቲያን ብቻ ናት። ለአንተ ልንገርህ፣ ለአንተ የገባህ በዛው ልንገርህ፣ እኔ እዚህ ቲክቶክ ላይ በጣም የጠመድኳቸው ብዙዎቹ ኦርቶዶክስ ጋር በሚያደርጉት ክርክር ነው ማለት። አንተ እግዚአብሔር ይሄ መንገድ ገብቶኛል ካልክ በቃ ላንተ ይሁንልህ፣ እምነት ላንተ ይሁንልህ የሚለው በቃ። እኔ ደግሞ እንደሚለው የገባኝ አትጥመጃቸው ምናምን። እሺ ደግሞ ቆይ መጥመድ ሳይሆን ዳግም ተወልጃለሁ የሚል ሰው ባይዘወይ አይጠሩ አሁን ምልክ በቃ ሀሳቤ ትክክል አይደለም ብዬ አውግዣለሁ። አሁን እኔ አንድ ሰው በውስጡ ምስክርነት አለ። እኔ ልክ ኢየሱስ ጌታ ነው ብዬ ስቀበል የሚገርምህ መንፈስ ቅዱስ ተሞላው፣ ልሳን ተናገርኩ። ህይወቴ ኮምፕሊት ልንገርህ፣ ቤተክርስቲያን ምናምን ሄጄ አይደለም ልሳን የተናገርኩት፣ በስልክ ነው። ኢየሱስ ጌታ ነው ስል ነው። አይገርምም? ናቲ የሚባል ቀደም የነበረው ባይዘ ልሳን ምናምን ድሮ ይናገር ነበር ወደ ኦርቶዶክስ ከመምጣቱ በፊት። እና ይሄ ልሳን የሚባለውም የመጣው የዛሬ 100 ዓመት ነው እንጂ በቤተክርስቲያን ውስጥ የማይታወቅ ነገር ነው። አሪፍ ነው። መጽሐፍ ቅዱስ አለ። እኔ ግን አዲስ ቋንቋ እንዲያውም ልንገር ካለ በጣም የሆነ ደስታ የሆነ በቃ ከንፈሬ ሁሉ በጣም የተለየ ስሜት ኢየሱስ ልሳን የማይናገሩትስ ግን አቢጋኤል
ልሳን የማይናገሩ መንፈስ ቅዱስ አልተቀበሉ አላልኩም። ስጦታ ነው፣ ልሳን ስጦታ ነው። አሁን እየነገርኩህ ያለሁት እኔ የገባኝ ኢየሱስ ክርስቶስ ጌታ ነው በይ ስትለኝ ልጅቷ ጌታ ነው ብዬ ኢየሱስ የሆነ ችግር ነበረብኝ። የሚገርም እንቅልፍ አልተኛም ነበረ በጣም ልጅ ሆኜ። ከዛ ነገርኳት ልጅቷን እንደዚህ ተኛው ህይወት የተለወጠ። ከዛ በኋላ መጽሐፍ ማንበብ ጀመርኩ። ከዛ በኋላ ብዙ አሁን እንደምታወራው ስለነ ካልቪን ቢሆን ሌሎች ብዙ በጣም ብዙ ረሳዋለሁ ማለት ብዙ እኔ የሚጠቅመኝ ሁል ቀን የሚጠቅመኝን ነገር ነው የማየው ማለት ነው። ስለዚህ አሁን ምንድነው ስለክ ምንም እግዚአብሔርን መቆጣጠር አንችልም። እግዚአብሔር ይቆጣጠረናል እንጂ አሁን አንተን ሳይ ሁሉ ተቆጣጠርክ ምናምን ነው። አይ አይደለም ሁሉ መቆጣጠር አይደለም። አሁን ጌታ በይ ስትባይ እንደ አዲስ ጌታ እንዳልሽ ምናምን ነው አሁን አንቺ እየተናገርሽ ያለሽው። ቅዳሴያችን እኮ ይኸውልህ እግዚእነ ወአምላክነ አለ። እግዚእነ ማለት እኮ ጌታ ማለት ነው። በዛ ውስጥ ጌታ አለ፣ አንተ ጌታ አለ በዛ ውስጥ። ችግር የለም አሳይ ነው በቃ ዶርበት ነው በቃ። ቆይ ልንገርሽ፣ አሁን ስለ ኦርቶዶክስ የተነገራችሁ የተሳሳተ ነገር አለ በእርግጠኝነት የምነግርሽ ማለት ነው። እና ምንድነው እሱም ኢየሱስ ጌታ እንደሆነ ቤተክርስቲያን እንደማይመሰል ቆይ ኧረ አንዴ ያለው ጊዮርጊስ የሚባል ኡራኤል የሚባል እኔ እንዲያው ድሮ አላውቅም ነበር። ኢየሱስ ክርስቶስ ስለ ዮሐንስ ሰበከላቸው የሚል መጽሐፍ ቅዱስ ላይ አለ የለም? ስለ ዮሐንስ አንዴ መጽሐፍ ቅዱስ ላይ በሐዲስ ኪዳን ኢየሱስ ራሱ ስለ ዮሐንስ ሰበከላቸው ተብሎ ተጽፏል አልተጻፈም? ለምሳሌ አሁን ቅዱሳን መጠራታቸው እንደዚህ የሚያንገበግበው የጌታ ተቃዋሚ ብቻ ነው። ቅዱሳን የክርስቶስ ምስክሮች ናቸው። ልክ ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 10 እና 11 ላይ እንደተናገረው እነዚህን የሚያህሉ ምስክሮች እንደደመና በዙሪያችን ካሉ ብሎ ጠርቷቸዋል። ደስ የሚለው ጊዮርጊስ ነው ያልሽው አይደለ? ቅዱስ ጳውሎስ በዕብራውያን መልእክቱ ብዙ ነው የጠራው። እያንዳንዱ ቆይ አንዴ ዕብራውያንን የሚቀበሉ ክርስቲያኖችን ስታገኝ እንዴ ኢየሱስ ብቻ እኮ አይሉም እና ዕብራውያን መጽሐፍ ላይ እኮ አብርሃም ኖ ምን ሊሉ ነው ልቲ ነው አይደለም። ቅዱሳን መጠራታቸው በነገራችን ላይ ምስክሮቹ ናቸው አሉ። እንደ ደመና በዙሪያችን የከበቡን ናቸው እና መክበብ ብቻ ያለች ጥቅሱን እነዚህን ቅዱሳን እያያችሁ ፍሬያቸውን እየተመለከታችሁ በእምነት ምሰሏቸው አለ። ቅዱስ ጊዮርጊስን እኛ እያየን ፍሬውን እየተመለከትን በእምነት እንመስለዋለን። ምን ይከለክለናል? ምንም። አየሽ፣ ትክክለኛው የጌታ ቤተክርስቲያን መጽሐፍ ቅዱሳዊ ናት። አሁን ግን የተነሳሁት ምን ላይ ነው? እንደው ጌታ ቤ ስትል ጌታ ስል ኢየሱስ ጌታ ቤተክርስቲያን ትላለች አልኩሽ። እግዚእ ነው አምላክን። እግዚእነ ማለት ጌታችን ማለት ነው። አክብራ እንዲህ ዝም ብላ አንጠልጥላ ሁሉ አጠራውም በነገራችን ላይ ዝም ብላ ማለት ነው። እና ጌታችን ብላ አክብራ ተንቀጥቅጣ ነው የምታከብረው የምሰግድለት አባታችን ንጉሳችን ብለን ማለት ነው። በነገራችን ላይ አሁን ግን ስለ ኦርቶዶክስ የተነገራችሁ ግን ወይም ደግሞ የተሳሳተ መረጃ አለ። ክርስቶስን አሰብክም ጊዮርጊስ ስለተባለ ነው ክርስቶስ የማይሰበከው። እንደዛ ከሆነ መጽሐፍ ቅዱስ ላይ ማቴዎስ፣ ዮሐንስ፣ ማርቆስ፣ ሉቃስ ስለተባለ ወንጌሉ ስለ ኢየሱስ አይደለም እያልሽ ነው? አይደለም። ቅዱሳን መታሰቢያ ይደረግላቸዋል። አዎ። ፍሬያቸውን እንመለከታለን። አዎ። ጊዮርጊስ ይባላል። አዎ። አንቺ ቅዱስ ጊዮርጊስ እኮ በይዞ ጊዮርጊስ ብለሽ ሁሉ ልጠሩ የምትችይ ሁሉ አይደለሽም። አክብረሽ ሁሉ የምትጠሪው ነው። ተጋድሎ እኮ ለክርስቶስ ነው። እሱ የተጋደለውን አይደለም እስከ 8 ሰዓት መጾም አትችይም። በጣም ራቡ ይገልሻል። እሱ የተጋደለውን ማለት ነው። እሱ እኮ የተጋደለው ለክርስቶስ ብሎ እኮ ነው። ስለ ክርስቶስ ስም ብሎ ነው። ስለ ክርስቶስ ስም ብለው እነ ቅዱስ አግናጢዮስ ደግሞ በአንበሳ ተበልተዋል። እነዚህን ታላላቅ ምስክሮች ደግሞ ማየትና መመስከር፣ መስማት፣ ፍሬያቸውን ማየት፣ በእምነትም ደግሞ መምሰል አለብን። ስለዚህ ቅዱሳን ግን ለእናንተ ምንድን ናቸው ካልሽ መብራቶች ናቸው። የመንገድ አየሽ፣ መንገዳችንን ስንሄድ በየመንገዱ እነሱን እያየን ተስፋ እንዳንቆርጥ ከነሱ ልምድ ትምህርት እየወሰድን እንድንሄድ የሚያደርጉን ነው። ያለ ቅዱሳን ባዶ ነን። ኦኬ፣ ክርስቶስ ከቅዱሳኑ ጋር ነው ይመጣል የተባለው። ብቻውን ይመጣል አልተባለም። እኔ ደግሞ የገባኝ ልንገር። እኔ መጽሐፍ ቅዱስ ምን ይላል መሰለ? የክርስቶስ ኢየሱስ መንፈስ የሌለው የእርሱ እኔ ውስጤ መንፈስ አለ ቅዱስ መንፈስ እና
ልንገርህ ከዛ ታሪኬን ማለት ነው። ልክ ጌታን ከተቀበልኩ በኋላ ይገባኛል። በቃ ሰው ወዲያውኑ እውቀት በቃ ስህተትና ምናምን ወዲያው ይታወቀኛል። መንፈስ ቅዱስ ሲመራኝ አየዋለሁ፣ ቃሉን ሲገልጽልኝ። በተለይ ውሸት ምናምን ሲሆን በቃ ያሳዝነኛል ሰውየው ምናምን ውስጤ መንፈስ ስላለ ምክንያቱም መንፈስ ቅዱስ በእናንተ ላይ ለዘላለም ነው የሚኖረው ነው የሚለው። በቃ ለዘላለም እኔ በውስጤ መንፈስ አለ ማለት ነው ከሁሉ የበለጠ። ስለዚህ ቤትዬ ተኝ በቃ ደክሞሻል ቤትዬ። ዲሳ አስጨፍጨፈኝ። ግን አቢጌል ግን እንትን መጽሐፍን አንብበሽዋል አይደለ? ቆይ ዝሮዝ ደክሟታል እሷ። እነሱ ጋር አሜሪካውን ኦልሞስት ሚድናይት ምናምን ነገር ያልፉ ይሆናል። ደግሞ በጣም እኔ ልንገርህ ስራውዬ በዚህ ላይ ስራውዬ ምናምን መጀመሪያ የነበረው ኢነርጂና መጀመሪያ ማይንድ ሴት ላይ የነበረው ኢነርጂና አስገቡኝ ወደ መንፈሳቸው። ግን አይደለም እኔ ግን ጥያቄ አለኝ። ቆይ ኤሲዬ ቆይ ጥያቄን ታቀርባለህ። እኔ ግን መጨረሻ ምን ልበልሽ፣ እንደው ድንገት ቆጣ ብዬ ካወራሁሽ የማይሆን ነገር ከተናገርኩሽ ምናምን ይቅርታ። ይሄ ከልቤ ነው። ድንገት ቲክቶክ የታወቀ ነው። አጋጣሚ ግን ሌላ ቀን እንዲነቃ ባልሽበት ሰዓት ላይ አሁን ሌላ ቀን ይልክኔ የራሴን ሌላ ቀን አይደለም። ከዚህ ከማይንድ ሴቱ በፊት ለምሳሌ ቅድም እኔ በጣም አስደንግጦኛል። ለምሳሌ እኔ ከልጅነቴ ፕሮቴስታንት ሆኜ ነው ያደግኩት። እንትን የለም አሁን አንቺ ኦርቶዶክስ ሆነሽ ካደግሽ የክርስትና ስምሽን ከይቅርታ ጋር ግን በስንት ዓመተ ምህረት ነው ወደ ፕሮቴስታንት እምነት ሄድሽ? እኔ ቆይቷል ወደ 26 ዓመት ሆነ 26 ዓመት ሆነ። አይ በስንት ዓመትሽ? በ15 ዓመትሽ ነው? በ20 ዓመትሽ ነው? ኖ ወደ 19 ምናምን በ19 ዓመትሽ። ከዛ በፊት ግን 19 ዓመቱ ሙሉ ግን በኦርቶዶክስ ቤተ እምነት ውስጥ ነበር? አዎ ግን ብዙ እንደዚህ በጣም ሚካኤል ነው የምንሄደው ላይ በቃ ቁርባን ይሰጡናል ምናምን ምንም ነገር አላውቅም። በቃ ኤኒዌይስ ሌላ ጊዜ ሰፊ ጊዜ እንስጣትና ወደፊት አይደለም። አይ ለሌላ ጊዜ ስትመጣ ማለት ነው እህታችን እንትን ብታረጊ ማለት እኮ ምን መሰላችሁ እርካታ ያገኘሁት በቃ ሌላ ሰው መጽሐፍን አንብበሽዋል? እሱን ሪቪው ብታረጊልን የእንትናን ፍልስፍና ለማወቅ የተለየ ፍልስፍና አለ ይችላል። እኔ እሱን በጣም ነው የምወደው። እኔ እነሱ ነው የማውቀው። እና ምን መሰላችሁ እኔ ኦርቶዶክስ በጣም የማከብራቸው እናትና አባቴ እናቴ አርፋለች፣ አባቴ ኦርቶዶክስ ናቸው። እኔ አልዳኑም ብዬ አላምንም። የተለያየ ያሳባላቸው ግን ብዬ አምናለሁ። ገባ? የተለየ አሳሰባላቸው ብዬ አምናለሁ። ገባ አይደለ? እኔ ይሄ ነው ልዩነት አለን። ዋናው መሰረታችን ግን ጌታ ኢየሱስ ክርስቶስ ነው። ኦርቶዶክስ ቤተክርስቲያን ክርስቲያን ናቸው። ይሄ ነው እኔ የምከራከረው። ግን የተለያየ አስተሳሰብ አለን፣ የተለያየ ጸሎት ባህል አለን፣ የተለያየ ግን ዋናው መከባበር አለብን ነው። አንዱ አንዱን ማክበር አለበት ብዬ አምናለሁ። በቃ ግን እኔ አሁን እንዳልኳችሁ እገሌ ይሄን ነው አስተሳሰቡ፣ እገሌ ይሄን ነው አስተሳሰቡ የሚል መረጃ ማምጣት እንጂ ያ ተሳስቷል ለመወቃቀስ ወደ ግጭት የሚያመጣ ነገር ደስ አይለኝም። ገባችሁ? ለዛ ነው እንጂ እኔ በጣም ኦርቶዶክስ በጣም ነው ማከብራቸው። እኔ ሲሳቃል እንዲያው ኦርቶዶክስ ነው ሙሉ ሁሌ እንዲያው ምን ሲያናድዱኝ እነዚህ እንትን ነብያት ምናምን በቃ ኦርቶ ነው ምናምን ያልኩትኝ ያ አይደለም። እኛ የትም ብንሆን የትም ዋናው እግዚአብሔር ከኛ ጋር መሆኑ ነው። በክርስቶስ ለኛ አይደል እንዴ በእኛ ውስጥ መኖሩ ነው ዋናው ነገር ብዬ ማምነው። ስለዚህ አሁን እኔ ጌታን ስቀበል ቤቲ ኦልሬዲ አሁን አንቺ የምታወሪው ነገር ረጅም ጊዜ ስለሚፈልግ ማለት ነው። ጊዜ ስለሚፈልግ ሌላ ቀን ፕሮግራም እንያዝ። ለምሳሌ ሌላም ጊዜ ሌላ ሚዲያ ላይ እንደዚህ አይነት ቃላቶች ምናልባት የምትጠቀሚ ከሆነ እንትን ስለሚል ማለት ነው። አሁን ቅድምም ብለሻል መሰለሽ ኦርቶዶክስ ኢየሱስን አዚፍ እንደማሰብክና እንደማትናገር ነገር ክሌም አድርገሻል እኮ። እነዚህ ነገሮች አይደለም ድሮም አሁን የሚባል ነገር የለም። ስለዚህ አሁን አንቺ ያለሽ ኢነርጂ ትንሽ ድካም
ከስራ ደክመሽ ነው የገባሽው እናንተ ጋር በጣም እየነገርኩ በቃ እሺ ሌላ ጊዜ እናወራለን። እኔ እሱን ስለምረዳሽ ሌላ ጊዜ ቤቲ በጣም ወዳጅ ጓደኛዬ ናት፣ መምጣት ትችላለች። ግን ቢያንስ እነዚህ ነገሮች ቤተክርስቲያኗ ላይ ያለሽን የተሸዋረረ እይታ አሁን ባለሽበት ራስ ቤት እምነት ሆነሽ ግን ያው ሌላ ጊዜ ቤተክርስቲያኒቷ ከድሮም ጀምሮ ከጥንትም ጀምሮ ምን ታስተምራለች የሚለውን ነገር እንደው ብትሰሚና ብትረጂ ብዬ ደስ ይለኛል። አይ እኔ ምንም በማወቅ እኮ ሁሌ አይደለም ብልክ ሲስ አይደለ ኦርቶዶክስ ይበልጣል አይደለም እንለው ሁሌ ከሲስ ጋር እናወራለን። ማለት በጣም ማከብረው ለምሳሌ በሀገራችን ላይ ጥሩ ባህል ያሰጡናቸው ኦርቶዶክሶች ስርዓት አለ ምናምን እምላችሁ። ከዛው ተረፈ ግን እውነታው እኔ በቃ ወደ ክርስቶስ ቤተክርስቲያን ስሄድ ስለ ክርስቶስ ሞር መረጃ አግኝቻለሁ። ይሄ ማይካድ ነገር ነው። በዚህ ደግሞ መጋጨት የለብንም። አሁን ደግሞ ሁሉ ሰው የእውቀት ዘመን ነው። ኦርቶዶክስ ቤተክርስቲያንም ጴንጤም ሁሉም ማወቅ አለበት። እግዚአብሔርን አውቀን አንጨርሰው። ስለዚህ በዚህ ልክ እንግባባ ማለት ነው እና ይቅርታ እኔም ካጠፋሁኝ። ወይ የመጨረሻ ግን አንድ ጥያቄ ልጠይቅሽና እስቲ ልዝጋው። እኔ ምንሽ ኢትዮጵያ የምትባረከው በቃ ነኝ ፕሊዝ እና እስራኤል ነን። በቃ ነገር አልፈልግም። የኢትዮጵያ በረከት ከእስራኤል ጋር የተያዘ ነው ወይስ የተያዘ አይደለም? ላለንበት አሁን ውጥንቅጡ ምክንያቱ ከእስራኤል ጋር የተገናኘ ነው እንዴ? አሁን እኮ ተባረክን እንዴ? መንግስት እኮ ታውቃለህ እስራኤልን ባረከ፣ እስራኤልን እንደገፈ ምናምን እና አሁን እኮ ጥሩ ነው ያለ ነው ከእስራኤል ጋር። ስለዚህ አሁን በረከቱ ኦሬዲ እስራኤልን ስለተቀበልን በረከቱ እየመጣ ነው። በይ ሊመጣ ይችላል ይመጣል ብዬ አስባለሁ። ምልክ እንግዲህ እግዚአብሔር የሚባርክበት መንገድ ብዙ ነው፣ ግን ሁሉን ቃል ማክበር አለብን ብዬ አምናለሁ። ይሄ ደግሞ ሌላ ቶፒክ ነው። ሲሳይ ልገለኝ ነው አይደል ዛሬ? ከዚህ ቀደም አንድ ስትናገሪ ሰምቼ ነበር። እስራኤልያን ጊዜ እውቅና በሚያንትን በሚልበት ጊዜ ኢትዮጵያውያን እውቅና ስላልሰጧት አሁን እያለፈችበት ያለው መከራ ከዛ ጋር የተያዘ ነው ያልሽበት የሰማው መሰለኝ። እንደዚህ ያለ አፄ ኃይለ ሥላሴ የወደቁት እስራኤልን እውቅና ስላልሰጧት ነው። ስልክ ከዚህ በፊት በቃ ስለ እስራኤል አወራ ነበረ እና አሁን ግን ብዙ ሰዎች አሉ የሚያወሩ። አሁን እኔ ወደ ማይንድ ሴት ስልክ ስለ እስራኤልም አወራለሁ፣ ማቆመው ነገር አይደለም። ግን አሁን ስለደከመኝ ሐሳቡ የለም ማለት ነውና ስለዚህ ሌላ ቀን ከፈለጋችሁ ስለ እስራኤል ከፈለጋችሁ ስለ ማይንድ ሴት ቶፒክ ይዘን እንደዚህ በየተራ እንማማራለን። እኔ ገባችሁ ሁላችሁም ሐሳብ እንድንሰጥ ሁላችንም እንድናስተምር እፈልጋለሁ። ይሄ ነው በቃ እና አመሰግናለሁ። እሺ ደህና ደሩ፣ ደህና ዋሉ ቀን